አንዱን አምላክ እኔ ሃይማኖት አሁን ሃይማኖት የሚባል ነገር ማለት የለም በመጽሐፍ ቅዱስ ውስጥ ስለሌለ ሃይማኖት ብዬ አላምንም። ከዚህ በኋላ እምነት አለኝ። እምነቴ አንዱ አምላክን አምናለሁ። አንዱ አምላክ ደግሞ ሰው የሆነውን ኢየሱስ ክርስቶስን ልኳል። በሱ በተከፈለው ዋጋ ብዬ መጽሐፍ ቅዱሴን እንዲህ ነው የማነበው። ስላሴ የሚባል አልተጻፈም። ሶስት አካል ማለት ሶስት አምላክ ነው። ምንም ጥያቄ የለውም። እነዚህ ነገሮች ይኸውልህ መጽሐፍ ቅዱስ ውስጥ የሉም። የማያነብ ትውልድ ስለሆነ ይሄ የሰዎች ተከታይ ተጽዕኖ የማምጣት በፖለቲካ ዓለምን የለወጡበትና የቀየሩበት ነገር ስለሆነ ተጽዕኖ ስለሆነ ነው። ሰዎች እየጨነቀው ነው። አሁን ስለ ስላሴ ማስረዳት ማንም አይችልም። በቃ ዝም ብለህ እመን፣ ዝም ብለህ ተቀበል፣ ዝም ብለህ እመን፣ ዝም ብለህ ተቀበል የሚባል ነገር አለ እንዴ? በግዳጅ አምላክን እንድትከተሉ አይፈልግም እንደ መጽሐፍ ቅዱስ። እኛን ግን እሱን አለመከተል ደግሞ ሊጎዳ የሚችል ደግሞ ነገር አለ። እሱም ባትከተል ማንን ልትከተል ነው? ራስን ብትከተልም አትጠቅምም። ሌላ ደግሞ ሰይጣን አለ፣ እሱን ልትከተል ነው ማለት ነው። ስለዚህ ወደ አንዱ ስፍራ አምላክ አንዱን አምላክ ወደሚነገርበት ነው መጽሐፍ ቅዱስ ሳነብ በቃ አንድ አምላክ ብዬ ነው አሁንም ማምነው። ባለፈው ከሶስት አምላክ ከሚያመልኩ አንድ አምላክ የሚያመልኩ ሙስሊሞች ይሻላሉ ብዬ በጣም እየደረሰብኝ ያለው ነገር አይገርመኝም። ማለት እኔ ላመንኩበት ነገር ህይወቴን ብሰጠው የተሻለ ስፍራ ይሄዳለው እንጂ እዚህ ምድር ላይ ምንም አዲስ ነገር የለም። እና በዚህ ምክንያት ምን ልል ነው ውሳ አሁን ወደፊት እንነጋገራለን። እናንተ በምን በአንዱ አምላክ ከዛስ አዲስ ኪዳን መተን በብሉይ ኪዳን ያለው ስርዓት እንደውም አንዳንድ ሰዎች ክፉ እግዚአብሔር ይሉታል። እንደውም በብሉይ ኪዳን ክፉ የተባለው እግዚአብሔር እንዴት ለሰዎች ያሳየውን ፍቅር እኔ ገብቶኛል። ለምን ሰዎች ሞተው እንዲቀሩ አይደለም፣ ዋጋ ከፍሎ አድኗቸዋል ስላለ መጽሐፍ ቅዱስ ለካ የሰው ልጅ እንዳይጠፋ ያንን ይላል። ከዛስ ነቢዩ መሐመድ እዛ ላይ እናወራለን ስለ አላህ ምን ብለዋል። ይሄ አንዱ አምላክ እንወያያለን። ባንግባባስ በቃ እንግባባን። በፍቅር መወያየት አይቻልም? ጦርነት ለምንድን ነው የምንከፍተው? ለምንድን ነው የሰው ጉዳይ አንስተን ለምሳሌ እዚህኛው እንደዚህ ተብሎ ያኛው እንደዚህ ተብሎ ምን ይጠቅመኛል? እኔ አምላክን ስታሳውቀኝ ነው አይደለ ውሳ? ከአምላክ ጋር ካላገናኘኸኝ ለእኔ ምንድን ነው የሚጠቅመኝ? የአንድ ሰው ስህተት፣ የአንድ ሰው ጉድለት፣ የአንድ ሰው የኡሳ የሆነ ነገር ምንድን ነው? እኔ ኡሳ አምላክ አይደል? አንተ ብትሳሳት ባትሳሳት ከእኔ ህይወት ጋር የሚገናኝ ነገር አለ ወይ? እስልምናን አስረዳኝ። አላህ አንድ አምላክ ነው አይደል? አዎ፣ እኔም አንድ አምላክ እላለሁ። ታዲያ በምን እናገናኘው? ገባኝ። ሃይማኖት የለኝም። ሃይማኖት የሚባል ነገር የለም። በመጽሐፉ ነው። እስልምና ላይ ሃይማኖት አለ ሊል ይችላል። ቁርአንን ስላልተቀበልኩት ሀሳቤን በደንብ እንድትረዳ ነው። ይሄ ለሰዎች በነፃነት እንዲኖሩ ነፃ የሆኑን አንዱን አምላክ እንዲያገኙ የምናደርግበት ያለ ተጽዕኖ፣ ያለ ህግ፣ ያለ ጭቆና ሰዎች አንዱን አምላክ እንዲያገኙ ይህን እንተባበራለን። ከአንተ ጋር አንድ አምላክ ስላልክ አዎ ተስማምተናል። ከዛስ ኢሳ ጋር አልመሲ ጋር እንመጣለን። እኔም ስለ ኢየሱስ አስረዳለሁ። አንተ ስለ አልመሲ የትኛው ጋር ነው ታዲያ? የአንተ መጽሐፍ ነው ወይ ቁርአኑ ነው ወይስ አዲሱ ኪዳን የኢየሱስ ክርስቶስ ትምህርት ያወራት አንድ ነው? አንድ ከሆነ ወደ አንድነት እንዴት እናምጣው? አያ የዘላለም ህይወት እንዴት ነው የምናገኘው? ኦኬ ህግና ስርዓቶች አሉ። ኦኬ ህግና ስርዓቱ እንዴት ነው? እስልምና ላይ ይሄን መወያየት ሲገባ አንድ አምላክን የማያውቅ አምላክን እኮ አያውቀውም። ሶስት አምላክ ብሎ የሚያመልክ ሰው እፎይ የሚሉትን ሰዎች ሚሊዮኖች ሺዎች ራሱ ሳይድን አምላክን ሳያውቅ የሌላን አምላክ እንትን የሚል ከሆነ ይህ ሰውዬ ምንድን ነው? እሺ ወደ እሱ እንሂድ። ወደ ሶስት አምላክ ሊወስደኝ ነው። ቪዲዮም ሰርቻለሁ፣ ሄዳችሁ እዩት። ቪዲዮን ተከታተሉ። በተለይ እንትን ማስታወቂያ እንዳይመስልብኝ እባክህ። ሰዓት ቪዲዮ ሰርቻለሁ ትላንትና ገባ ቪዲዮ ሰርቻለሁ። እኔ ባመንኩበት ነገር በጣም ወደኋላ እምል አይደለሁም። ፕሮቴስታንት ጋር 4 ዓመት አሳልፌያለሁ። ኦርቶዶክስ ጋር እድሜ ሁለቱንም ግማሽ ዓመቴን አሳልፌያለሁ። እስልምና አነባለሁ፣ ቁርአን አለኝ አነባለሁ። ግን አረብኛው ደግሞ እናንተ በተሻለ
አሁን እንዲህ ስላልክ በቃ ወደ እስልምና ሊመጣ ነው ወይ? እስልምና አይደለም ማወቅ የለብኝም ወይ? ይኸው አንዱን አምላክ ነው የማመልከው፣ አንተም አንድ አምላክ ነው የምታመልከው አይደል? አላህ ብለሃል፣ እኔ ደግሞ ያህዌ በኢብሩ በዛ ነው የሚሄደው ብያለሁ። እንዴት ይሄን አንድ አምላክ ከአንተ ጋር ተስማምተን ወይንም እንዲህ እያለን እንዴት ነው የምናወራው? በደንብ ስትከፍት እመጣለሁ። እኔ ቤትም እየመጣህ አንተ ሀሳብን መግለጽ ትችላለህ። ብዙ ሰው ክርስቲያኖችም መጥተህ ሀሳብን በደንብ ግለጽ። ምንም ችግር የለብኝ እና ጊዜ ወስጄባቸዋለሁ። በጣም ይቅርታ። የቅድሙ በጣም ተመችቶኛል። በዚህ አሁን ብዙ ነገር ይባላል። ችግር የለብኝም እኔ አሁን እንትን ሀሳብ ወደ እኔ የምትለኝ ነገር ካለ በለኝ፣ አዳምጣለሁ። ማዳመጥ ስለምፈልግ እንግዲህ እኔ አጭር ቀን ነው የምነግራችሁ። አላህ በቁርአን ላይ ሲናገር ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ ይላል። አላህ ስብሓነሁ ወተዓላ በቁርአን ላይ ሲናገር እኔ በአንድ ነገር ነው የምመክራችሁ በላቸው ይላል። በነጠላም አንድም ሆናችሁ ሁለትም ሆናችሁ ቆም ብላችሁ እንድታስተውሉ እንድታገናዝቡ ነው አለ። ቆም ብላችሁ አስቡ፣ እያመለካችሁት ያለውን አምላክ ያን አንድና ብቸኛ የሆነው በአንድነቱ ላይ ሶስትነት የሌለበት ያለ ዘላለም ሕያው የሆነው በሕያውነቱ ላይ ሞትነት የሌለበት ያን መለኮት ብቻ የሆነውን በሁሉ ባህሪው በመለኮትነቱ ላይ ሰውነት የሌለበት ያን ፈጣሪ ብቻ የሆነው በፈጣሪነቱ ላይ ፍጡርነት የሌለበት ያን ጌታ ብቻ የሆነውን በጌትነቱ ላይ ባርነት የሌለበት ያን ኃያልና አሸናፊ የሆነውን በኃያልነቱና በአሸናፊነቱ ላይ ተሸናፊነት የሌለበት መገደል፣ መሰቀል፣ መቀበር፣ መነሳት እንዲህ አይነት ነገር በፍጹም የሌለበት ያን አንድና ብቸኛ የሆነውን አምላክ አላህ ስብሐነሁ ወተዓላ የአብርሃም የኢስሐቅ የያዕቆብን አምላክ እንድታመልኩ ጥሪ እናደርግላቸዋለን። ሰማያትን የፈጠረ ምድርን የፈጠረ በመካከላቸው ያሉ ፍጥረታቶችን ሁሉ ያስገኘ ረቡ ሰማዋት ወልአርድ ወማ በይነሁማ የተባለው የሰማያትና የምድር በመካከላቸው ያለው ፍጥረት ሁሉ ጌታ ተብሎ የተገለጸ ነው። ያን አንድና ብቸኛ የሆነውን አምላክ እንድታመልኩ ጥሪያችን ነው። ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። እኛ ክርስቶስን አንጠላው፣ በጣም ነው የምንወደው። እንደ ክርስቲያኖች ከሚገባው በላይ ከፍ ከፍ አድርገን ወደ መለኮት አላነሳ ነው። እንደ አይሁዲዎችም ከሚገባው በታች ዝቅ አድርገን እርሱ ሐሰተኛ ነው አላልንም። ተአምራቶቹም ድግምት ናቸው አላልንም። እርሱ የዝሙት ልጅ ነው አላልንም። ይልቁንስ እርሱ በአምላካችን በአላህ ጥበብና ኃይል በተአምራዊ መንገድ የተገኘ ነው። ያለ ወንድ ዘር ፈሳሽ ከሴት ብቻ አምላክ አላህ ስራውን በእርሱ ላይ ሰርቶ አስደናቂነቱን አላህ የገለጸበት የሆነ ትልቅ የአላህ ስብሐነሁ ወተዓላ ጥበብ ነው ክርስቶስ። አላህ ተአምር ብሎ ገልጾታል ክርስቶስን። ወጀዐልነ ብነ መርየመ ወኡመሁ አየተን ይላል። የማርያምን ልጅ ክርስቶስንና እናቱንም ጭምር ድንቅ ተአምር አድርጌያቸዋለሁ ይላል። አያችሁ፣ እነዚያ ይሁዲዎች ይሄንን አያምኑ። እርሱ በዝሙት በጣሉ የሰራቸውን ድንቅ ተአምራቶችንም እነዚህ ተአምራቶች ሳይሆኑ ድግምት ናቸው አሉ። ልክ እንዲሁ እርሱንም አንተ ሐሰተኛ ነህ፣ እውነተኛ አይደለህም አለ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ይህን ሁሉ መለሰባቸው። እርሱ ትክክለኛ የእኔ መልእክተኛዬ ነው አላቸው። እርሱ ድግምትን ሳይሆን ድንቅ ተአምራቶችን ነው የሰራው አላቸው። እርሱ በዝሙት የመጣ ሳይሆን በእኔ ቃልና በእኔ መንፈስ የተገኘ ተአምራዊ የሆነ ፍጡሬ ነው ብሎ ገለጸው አላህ ሱብሓነሁ ወተዓላ። አያችሁ፣ እነዚህን ነገራቶች ይዘው ደግሞ ከዛኛው ጠርዝ ይዘው ክርስቲያኖች እርሱን ወደ መለኮት ከፍ አደረጉት። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም አላህ መልአክ ግድ ሆነበት። በዚህ መካከል ላይ ቁጭ ያደረጉት ክርስቶስን መጥተው እንደናንተም ስህተት ነው ወደ መለኮት ከፍ ያለ አይደለም፣ እንደናንተም እንደ አይሁዶች ከሚገባው በታች ዝቅ ያለ አይደለም፣ እርሱ የተከበረ የአምላክ መልእክተኛና ነብይ ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም ለትውልድ አስተማሩ። ያ የክርስቶስን የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ አምልኮ የሚል ነው ኢስላም፣ ሌላን አይደለም። ይወታችኋል። ሌላን አዲስ አምላክ መተው ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩ። ይህ ነው ኢስላም ብሎ ማለት። ኢስላም ብሎ ማለት ያንን አንዱን አምላክ በብቸኝነት እንድታመልኩ የሚያስተምራቸው ሃይማኖት ነው። ይወታችኋል። ስለማንም ሰው ኃጢአት ራሱ ነው ተጠያቂው እንጂ ሌላ ማንም ሰው አይደለም። አንተ ባጠፋኸው ጥፋት ሌላ ማንም አይጠየቅም። አንተን ሊያድንህ የሚችለው የራስህ ጽድቅ ነው። ይወታችኋል። አንተን ሊያጠፋህ የሚችለውም የራስህ ኃጢአት ነው። ማንም የማንንም ነፍስ ኃጢአትን አትሸከምለትም። አላህ በቁርአን ላይ ሲናገር ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ አለ።
መልካምን ብትሰሩ ያ መልካም ስራ ለእናንተ ነው የሚጠቅማችሁ፣ ኃጢአትንም ብታደርጉ የኃጢአት በእናንተ ላይ ብቻ ነው አለ። በሌላ ቦታ ላይ ወላ ተዚሩ ዋዝረቱን ወዝረ ኡኽራ አለ። ማንም ነፍስ የማንንም ነፍስ ኃጢአት አትሸክምም አለ። ወአን ለይሰ ሊልኢንሳን ኢላ ማ ሰዓ አለ። ለሰው ልጅ ከራሱ ከሰራው ስራ ውጭ ሌላ የለውም እያለ ይናገራል። መን ጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ ወመን ጃአ ቢሰይአቲ ፈላ ዩጅዛ ኢላ ሚስለሃ እያለ ይናገራል። እንዲህ አይነት አናቅጾች ስለ እኔ ኃጢአት አንድ አካል መጥቶ ተገደለልኝ ተሰቀለልኝ አይሰራም። ስለአንተ ኃጢአት ራስህ ጠያቂ፣ ስለአንተ ጽድቅና ያ ጽድቅህ ለራስህ ብቻ ነው የሚጠቅም። አዛኝ ሩሩ እንደሆነ እጅግ አዛኝ ሩሩ እንደሆነ ይናገራልና እኔ ደግሞ በጣም እንደው ፐርሰንት ነው ከ1 ሚሊዮንም 1000% እጅግ ሩሩ ነው ብዬ አስባለሁና አሁን ምንድነው ጥያቄ በጀሃነም እሳት ኃጢአተኛን ሲያቃጥላቸው ወይ ወደዛ ሲጥላቸው ወይ ሲፈርድባቸው ለዘላለም ነው የሚያቃጥላቸው ኃጢአንን ወይስ ከሆነ ጊዜ በኋላ ምህረት ይቅርታ ያደርግላቸዋል ነው? አይ ለዘላለም ነው የሚያቃጥላቸው የሚለውን ከያዝን ከአላህ ባህሪ ጋር እጅግ ሩሩና አዛኝ ከሚለው ባህሪ ጋር ይጣረስብኛልና እንዴት ነው የምናየው? ለዘላለም የሚቃጠሉ ከሆነ አንድ ሰው 80 እና 90 ዓመት ኑሮ ተቆርጧል ማለት ይጣረሳል ነው እንትኑ ለዘላለም መቃጠል ይጣረሳል ነው ብዬ አስባለሁና እንዴ ምህረት ያገኛሉ ወይስ አያገኙም? ከሆነ ጊዜ በኋላ ማለት ነው። በአላህ ዘንድ ሁሉም ፍጥረት በእኩል ዓይን የሚታዩ ናቸው። እንደ አባት አላህ እንግዲህ ለሁሉም ፍጥረት እንደ አባት ነው። እሺ ገባኝ። ጥያቄ አዳም ተረድቻለሁ። እሺ አሁን ኃጢአት እና ክህደት የተለያዩ ናቸው። ሁለቱን ልትለዩ ይገባል። ክህደት ለዘላለም የሚያስደርገው እርሱ ብቻ ነው። ኃጢአት ግን ሰውየው እንዳንተ እንዳልከው በኃጢአቱ ልክ ተቀጥቶ ይወጣል እንጂ ለዘላለም በዚያ ውስጥ አይቆይም። ይወጣቸዋል አይደል? ኢነላሃ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ወንጀል ለሶስት ይከፈላል። አንደኛ ይሄ ክህደት አለ፣ እሱ ራሱን የቻለ ነው። ከዚያ በኋላ ወንጀሎች ለሁለት ይከፈላሉ፣ ከባኢርና ሰጋኢር። ከባኢር ዝኑብ የምንላቸው ከሽርክ በታች ያሉ ወንጀሎች ናቸው። ዝሙት መስራት ሊሆን ይችላል፣ አስካሪ መጠጥ መጠጣት፣ ሌሎች እነዚህ ሚን ከባኢር ዝኑብ ናቸው። ሌሎች ደግሞ ሰጋኢር አሉ፣ ትናንሽ ወንጀሎች፣ ሴት ማየት ሊሆን ይችላል፣ ወይም ደግሞ የማትፈቀደለትን ሴት መንካት ሊሆን ይችላል። እንዲህ አይነት ነገራቶች ሽርክ ማን ነው መዓሲ ሰጋኢር ይባላሉ፣ ትናንሽ ወንጀሎች ይባላሉ። እንደ አጠቃላይ ክህደት ሌላ ነው። ክህደት ያደረገ ሰው እርሱ እንደ ኃጢአት አይደለም የሚታየው። ገብታችኋል? ኢነ ሽርክ ለዙልሙን ዐዚም ይላል። ክህደት ትልቅ የሆነ በደል ነው። በአምላክ ላይ ያደረጋቸው ትልቅ የሆነ እንትን ነው፣ ስህተት ነው። አምላክ አላህ በነቢያት በኩል ሁሉ አሳውቋል። ምን የሚል ቃል ከተባለ በእኔ ላይ እንዳታጋሩ ብሎ ለትውልድ ሁሉ አሳውቋል። የሰው ልጅ ጀሃነም መግባቱ እና በዚያ መቀጣቱ የአምላክን አዛኝ አለመሆን አይደለም የሚያሳየው፣ ራሱን በራሱ ላይ ምን ያክል ጨካኝና ክህደት በነፍሱ ላይ እንደፈጸመ ነው የሚያሳየው። ገብታችኋል? ኢነላሃ ላ የዝሊሙ ናሰ ሸይአን ወላኪነ ናስ አንፉሰሁም የዝሊሙን። አላህ ሰዎችን ቅንጣት አይበድልም ይላል። ወላኪነ ናስ አንፉሰሁም የዝሊሙን አለ። ነገር ግን ሰዎች ነፍሳቸውን ይበድላሉ አለ። እያቸው አይደለ? ሰዎች ሰዎችን ይበድላሉ፣ ሰዎች ነፍሳቸውን ይበድላሉ። አንድ ሰው አላህ ስብሐነሁ ወተዓላ ፈጠረው ከእዝነቱ። ተመልከቱ፣ ወደዚህ ዓለም እንድትመጣ እድል ሰጠህ። ይችን ምድር ምቹ አደረገልህ፣ እንድትበላ እንድትጠጣ፣ ሁሉን ነገር ከአንተም ከአካልህ እንዲሁም ደግሞ ከምድር ምቹ አድርጎ ፈጠረ። ከዚያም በኋላ ከራሱ ጋር አስተዋወቀህ፣ ነቢያትን ላከልህ፣ መለኮታዊ መጽሐፍ ላከልህ። እኔም በብቸኝነት ተገዛለህ፣ በእኔ ላይ እንዳታጋራ፣ በእኔ ላይ እኔን ክደህ ከሞትክ የዘላለም ገሃነም ትገባለህ፣ በእኔ አምነህ ከሞትክ ደግሞ ገነትን ትገባለህ አለ። ገብተዋል? ይህ ነው ለዘላለም የሚባለው ነገር በዚህ ላይ እየተንጠለጠለ ነው። ከዚያ በታች ያሉ ወንጀሎች ግን እንደ ኃጢአት ልክ ብቻ ነው የምትቀጣው። አንተ እንዳልከው ያን ራሱ ቢቀጣ አላህ ስብሐነሁ ወተዓላ እርሱን በዳይ ወይንም ደግሞ አዛኝ አለመሆኑን የሚያሳይ አይደለም። የሰው ልጅ ምን ያክል በራሱ ላይ ጨካኝ መሆኑን ነው የሚያሳየው። አምላኩን ክዶና አምጾ መሞት ገብተዋል። አላህ ስብሐነሁ ወተዓላ ዝም ብሎ ፈጥሮ አልተወንም። ነቢይ ላከልን፣ መለኮታዊ መጽሐፍ ላከልን። ይሄን ብትከተሉ ገነትን ታገኛላችሁ፣ ይሄን ባትከተሉ ደግሞ ገሃነም ትገባላችሁ አለ። ያ ገሃነም የገባ ሰው በዚህ ላይ ስናየው ጊዜ ምን ያክል በራሱ ላይ ጨካኝ መሆኑን ነው። ያንን ጥሩ መንገድ አልመረጠላትም። አምላክ ነቢያትን ላከለት፣ አልሰማም አለ። መለኮታዊ መጽሐፍ ላከለት፣ አልሰማም አለ። እንደኔ የሚመስልን አካል ካላመለክኩኝ አለ ሰውን ወይንም ደግሞ ሌላ ፍጥረታትን ከቶቸዋል። ስለዚህ ሰው በራሱ ላይ ራሱን በደሉን በራሱ ላይ ነው ያመጣው።
ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም አለ። የቀሰፋቸውን ትውልዶች አላህ ሲናገር እኔ አልበደልኳቸውም፣ ነገር ግን ራሳቸውን በክህደትና በኃጢአት በደሉ ይላል። የሰው ልጅ ነው በዳዩ ራሱ። ዒሳ ዓለይሂ ሰላም የትንሣኤ ቀን ተከታዮቹ እነዚህ እርሱን ያመለኩ ሰዎች ወደ ገሃነም እንደሚገቡ ባየ ጊዜ ምን አለ? ኢን ቱዐዚብሁም ፈኢነሁም ዒባዱከ አለ። ብትቀጣቸው የራስህ ባሪያዎች ናቸው፣ በደልካቸው አይባልም አምላኬ አለ። ወኢን ተግፊር ለሁም ፈኢነከ አንተ ልዐዚዙል ሐኪም አለ። ብትምርላቸው ደግሞ አንተ አሸናፊና ጥበበኛ ሆንክ አምላክ ነህ አለ። ያ ስለዚህ አላህ ስብሐነሁ ወተዓላ የገነት ሰዎችን በገነቱ ቢያስገባቸው ከእዝነቱ በተነሳ ነው። የገሃነም ሰዎችን ገሃነም ቢያስገባቸው ከፍትሁ በተነሳ እንጂ አዛኝ አለመሆኑን የሚያሳይ ነገር አይደለም። የሰው ልጅ ገሃነም ቢገባና እዛ ውስጥ ቢቀጣ ራሱ በራሱ ላይ ባመጣው ክህደትና ኃጢአት ምክንያት ራሱን በድሏታል ይባላል እንጂ አምላክ እርሱን አላዘነለትም ወይም በድሎታል አይባልም። ይሄ ነው። ለማንኛውም ለዘላለም ገሃነም ውስጥ የሚያዘወትረው ክህደት እንጂ ኃጢአቶች አይደሉም። ኃጢአት ሰውየው በኃጢአቱ ልክ ተቀጥቶ ወደ ገነት ተመላሽ ነው፣ ይገባል። በፍጹም በዚያ ለዘላለም አይዘወትርም። በኃጢአቱ ልክ ብቻ የሚቀጣው። ክህደት ግን ሌላ ነው። ክህደት ለዘላለም ያዘወትር እንደሆነ በሁሉም ነቢያት በኩል ያስነገረው የሆነ ትምህርት ነው አላህ። እሺ ጥያቄ ያለ ሲቀጥል ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? አምላክነቱን ተውና አምላክ እንዳለው አስተምሯል አላስተማረም? ኢየሱስ መልስ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ስለ አባቱ መስክሯል። አባቱም ስለ ልጁ ስለ ኢየሱስ መስክሯል። አሁን አባት አለው፣ አክስት አለው፣ አጎት አለው። አምላክ እንዳለው አስተምሯል ወይ? ኢየሱስ አምላክ አለኝ ብሏል አላለም? ኢየሱስ አምላክ አለኝ አላለም። ኢየሱስ ክርስቶስ ያለው ስለ እግዚአብሔር አብ አምላክነት ተናግሯል። እግዚአብሔር አብ አባትም ስለ ልጁ አምላክነት ተናግሯል። አሁን አምላክ እንዳለው አስተምሯል። ማስረጃ ልሰጠናል። አሁን ቆይ አንተ የመጀመሪያ ጥያቄ ለምንድን ነው ሽፍት የምታደርገው? የትያውጭለት ኢየሱስ አምላክ አለ አዳም እንጂ ያትረብሽ ማስረጃ ላሳይህ። አዳም ለምን ትረብሻለህ? አትረጋጋም እንደ ያው ማስረጃ ላሳይህ ነው። አሁን አምላክ እንዳለ ያስተማረበትን አይደለም። አንተ መጀመሪያ የጠየቀኝ የትያውጭለት አንዴ ተረጋጋ። ያው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ነው። ጭለት አንተ ኢየሱስ አምላክ ነኝ ያለበትን ቦታ ንገረኝ። ከዛ አመልካለሁ አልከኝ፣ ነገርኩ። በኋላ ክርስቲያን ነህ። ያውና እዚህ ጋር ኢየሱስ ክርስቶስ አምላክ አለኝ ብሎ አስተምሯል። ምን ትላለህ? ትክደዋለህ ኢየሱስን ወይስ ትቀበለዋለህ? ኢየሱስ አምላክ አለኝ አላለም። ኢየሱስ ወደ አባቴ ወደ አባታችሁ ወደ አምላካችሁ ወደ አምላኬ ነው ያለው። በስጋ የተገለጠ። በጣም ጥሩ። እንደሱ ከሆነ አምላኬ ያለው ማን ነው? እዚህ ጋር ይኸውልህ ኢየሱስ በስጋ የተገለጠ ፍጹም ሰው ፍጹም አምላክ ነው። አምላኬ ያለው ባዩ ማን ነው? አምላኬ የሚለው ማን ነው? እዚህ ጋር ኦኬ። እግዚአብሔር አብ ደግሞ ስለ ልጁ አምላክ ሆይ ያለውን ላሳይክ። ይሄን ጨርስና እንሄዳለን። ችግር የለውም። አንተ ስለ ስላሴ አትረዳማ። በቃ አይምሮ ስለተደፈነ ስለማትረዳ እግዚአብሔር አብ ስለ ልጁ የሚለው ማን ነው? አዳምጥ እንጂ በፈጣሪ ስም እዚህ አምላክ የሚለው ማን ነው? ጠየቅ እኮ ለምን ልመልስልህ ነው? ጥያቄን ድገምልኝ። ምንድን ነው ያልኩት? አሁን ድገመው ጥያቄ እና ትመልሳለህ። እግዚአብሔር አብ አምላኩ ነው ወይ ለኢየሱስ ብለህ ጠየቀኝ። አልጠየቅኩህም። ለምን ተዋሻለህ? አሁን ያው እዚህ ጋር አዳምጥ ጥያቄ ነሽ። ረጋ በላ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እዚህ ጋር አምላኬ እያለ እየተናገረ ያለው ማን ነው? ኦኬ እግዚአብሔር አብ ደግሞ ልጁ ኢየሱስን አምላኬ ብሎ ጠርቶታል። ፈጣሪ ስም አምላኬ የሚለው ማን ነው? እዚህ ጋር ማን ነው አምላኬ የሚለው? ይኸውልህ ወልድ አብን አምላክ ብሎ እንደጠራ ሁሉ አብም ወልድን አምላክ ብሎ ጠርቶታል። አምላክ የሚለው እዚህ ጋር ማን ነው? ነገርኩ እኮ ዕብራውያን ምዕራፍ 1 ላይ አውጣና ስለ ልጁ አምላክ የሚለው እዚህ ጋር ማን ነው? አትመልስም እንዴ? ነው ሰማያቶች ልመልስልህ ነው። አንዴ የምትፈልገውን ነው እንዴ የምመልሰው? እኔ የምፈልገውን ነው እንድትመልስ የምፈልገው። እና ታዲያ ምንድን ነው ጥያቄ? ለምን ጠይቀኝ ትላለህ? ጠይቆ አይ እኔ የምፈልገውን ላውራ ይለኛል። እዚህ ጋር ኢየሱስ ክርስቶስ አምላኬ የሚለው ማንን ነው? አንተ እንደምትፈልገው ሁሉ እኔ የምፈልገው በልልኝ። ኢየሱስ ጌታ ነው በል። አንተ በል። ጨለሉ ወላሂ እነዚህ ሰዎች። ያላ ረዋህ
የቲክቶክ ኦርቶዶክሶች አይናችን እያየ ሊጨልሉብን ነው። ወላሂ ላዚ በተለይ በሰሞኑ በስላሴ ጉዳይ አይናችን እያየ አይ ቀጥሉ። ጥያቄ ያለ ሰው ካለ አስገባቸው። ክርስቲያኖች ያሉ እያሉ አንተ ደግሞ የለውም ብለህ ታምናለህ አንተ አታምነው። አፍንጫ አለው በቃ አለው ይላሉ አባቶችህ። 318 ሊቃውንቶች በተለይ ቃል በቃል ለእግዚአብሔር እጅ አለው፣ አፍንጫ አለው፣ ግንጭል አለው እያለ ያምናሉ። ከርስ አለው ብላ ያምናሉ። ላሳየህ መጽሐፍ ቅዱስ ብቻ ማለት ጀምረው ፕሮቴስታንት ናቸው አይደለ? በስተመጨረሻ ግርላቶቻቸውን አንቀበልም ማለት ጀምረዋል። የአባቶቻቸው መጽሐፍ ፕሮቴስታንቶች መጽሐፍ ቅዱስ ብቻ የምትቀበለው እኔ ፕሮቴስታንት አይደለም ኦርቶዶክስ ስለነሱ ደስ ከሆነ እንግዲህ አሁንስ ያው እና መጽሐፈ ሜዳድ ላይ ቃል በቃል እግዚአብሔር እጅ አለው፣ አፍንጫ አለው፣ ግንጭል አለው እያለ ያምናሉ። ባት አለው እያለ ያምናሉ። እግዚአብሔር አብ ወልድ መንፈስ ቅዱስ ሶስት ምን መሰለህ እኔ እጅ አለው፣ አፍ አለው፣ አይን አለው የሚባል ነገር የለም አለ። ላሳየህ አባቶችህን መንገድ እንዳሳት ላሳየህ እኮ እያልኩ ነው። አንተ ስጠይቅም ከአባቶቻችን መንገድ ያስወጡን በየትኛው ላይ ነው ብለህ ስለጠይቅ የአባቶችህን ትምህርት ላሳየህ ነው። አይደለም እነሱ ስላሉ እኔ እንደዛ ብዬ አላምንም። ገባህ አይደል? እና ያው መረጃ እያለ ነው እናሳየህ። ያውና ምን ይላል? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችን ቢሆኑ አፍንጫና ከንፈርም ሙሉ አካል አላቸው ይላል። ሃይማኖታቸው የቀና 318ቱ ሊቃውንቶች አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆችና እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። ያው ከአባቶቻቸው መንገድ ያሳታቸው ያልኳቸው ይሄ እግር አለው፣ እጅ አለው፣ አፍንጫ አለው፣ ግንጭል አለው እያሉ እያስተማሩ ይሄንን አስካዱ። አንተን ምን ትላለህ በዚህ ላይ? እኔ አልካድኩም። ይኸውልህ እኔ አልካድኩም። እግዚአብሔር እጅ አለው፣ እግር አለው። ይኸውልህ እግዚአብሔር ሁሉ ነገር አለው፣ ግን ያየውና የተገለጠ የለም። አልተገለጠም። እግዚአብሔር እጅን የሰራ እግዚአብሔር ይኸውልህ እጅን የሰራ እግዚአብሔር እጅ አለው፣ ግን እጁን ያየው የለም። እጁ አልተገለጠም እግዚአብሔር። አዎ ማንም አልተገለጠም። በማን ተገለጠ? በጣም ጥሩ እሺ። እግዚአብሔር ባት አለ የለውም? ስለዚህ በአዳም ላይ ያለው መልክ ሁሉ አለው ስላለ በአዳም ላይ ያለ ሙሉ አካል አለው ስላለ አዳም ደግሞ ባት አለው አይደለ? አዎ የሚገባ ሰው አይደለ? ስለዚህ እግዚአብሔርም ባት አለው ማለት ነው። ለእግዚአብሔር ባት አለው፣ እግር አለው፣ ሁሉ ነገር አለው፣ ግን ያየው የተገለጠ አይደለም። ማን አየው? እግዚአብሔር አዎ በአምሳሉ የፈጠረን እኛን ሰው። ስለዚህ አልተገለጸም እንጂ ባትም አለው ማለት ነው። ግን ለማንም አልታየም፣ አልተገለጠም። እግዚአብሔር አልታየም። ገባኝ፣ አሁን ገባኝ። ይሄን እኮ ነው እየካዶት ያሉት ቲክቶክ። እሺ ስንት አምላክ ነው የምታመልከው አማራው? አንድ አምላክ። የአንድ አምላክ መስቀል ላይ ሞቶልሃል ስለ አንተ ኃጢአት። እሺ ምን አልከኝ? መስቀል ላይ ሞቷል አንዱ አምላክ። በጣም ጥሩ። መስቀል ላይ ከሞተው ውጭ ሌላ አምላክ የለም አይደለ? እሱ ብቻ ነው አንድ አምላክ። አንድ አምላክ። እኔም የማመልከው አንድ አምላክ ነው። እግዚአብሔር ሶስት አካል አለው፣ ግን በአካል ሶስት ነው። በመለኮት አንድ ነው፣ በአካል ሶስት ነው። ይኸውልህ በመለኮት አንድ አምላክ ነው። ይኸውልህ በመለኮት አንድ አምላክ ነው። ገባኝ እኮ። ይኸውልህ አሁን መስቀል ላይ የሞተው ነው አንዱ አምላክ ወይንስ መስቀል ላይ የሞተው ነው አንዱ አምላክ? በፈጣሪ እኮ ገባኝ። አንድ አምላክ አለ አልከኝ አይደለ? አሁን ስለ አካል ሳይሆን ስለ መለኮት ነው እያወራሁኝ ያለሁት። መስቀል ላይ የሞተው አምላክ ነው አይደለም? ወይንስ አካል ብቻ ነው? አምላክ ነው። የእግዚአብሔርን ቃል ነው። አምላክ ነው። በጣም መስቀል ላይ የሞተው አንዱ አምላክ ነው ወይንስ የአንዱ አምላክ አይደለም? ከአንዱ አምላክ የአንዱ አምላክ ቃል ነው። አንድ ነው። መስቀል ላይ የሞተው ኢየሱስ ክርስቶስ የተባለው ራሱ የአንዱ አምላክ ራሱ ነው ወይንስ ልንገርህ፣ ይሄ በመስቀል ላይ የሞተው ኢየሱስ ክርስቶስ የእግዚአብሔር አንዱ ቃል ነው፣ አንዱ አካል ነው። እሺ የአንዱ አምላክ ነው አይደለም? አንድ አምላክ የተባለው ራሱ የአንዱ አምላክ አካል ነው። የአንዱ አምላክ አካል ነው እንጂ አንዱ አምላክ አይደለም። እሱ
የአንዱ አምላክ አካል ነው፣ አምላክ ነው። እሺ ያልተሰቀሉ ሌሎች አምላኮች አሉ የሉም? ያልተሰቀሉ አምላክ የተገለጠው ክርስቶስ ለኛ ኃጢአት ሲተሰቀለ እንጂ ሌላ ነገር የለም እኮ። ያልተሰቀለ ሌላ አምላክ አለ የለም ነው አሁን ጥያቄ። የተሰቀለው አምላክ ነው አልከኝሽ። ያልተሰቀለ ሌላ አምላክ አለ የለም? እንደዛ ብሎ ጥያቄ የለም። ነገርኩህ እኮ እግዚአብሔር አንድ አምላክ በመለኮት አንድ ነው፣ በአካል ሶስት ነው አልኩህ እኮ። ይኸው አንድ አምላክ ተሰቅሏል አልከኝ፣ ተቀበልኩህ እኮ አማራው፣ ተቀበልኩህ። አንድ አምላክ ተሰቅሏል አልከኝ መስቀል ላይ። ያልተሰቀለ ሌላ አምላክ አለ ወይንስ የለም? አንተ የምታወራው በሌላ እኔ የማወራው በሌላ። እኔ እኮ ነገርኩህ አይደለም? አንድ አምላክ ነው እግዚአብሔር በመለኮት አንድ ነው አልኩህ አይደለም? ሰላም እሱማ ሰማን እኮ። ሁሉም አንድ አምላክ አመልካለሁ ይላል እኮ። ነገር ግን በማንነቱም በምንነቱም አንድ አምላክ ብቻ የሚመለክ هذا عند المسلمين فقط። አንድ አምላክ በማንነቱም በምንነቱም አንድ አምላክ ነው የምታመልከው አንተ? ይኸውልህ እኔ የማመልከው በመለኮት አንድ አምላክ ነው፣ በአካል ግን እግዚአብሔር ግን ሶስት አካል አለው። ከሶስቱ አካል አንዱ ቃል የሆነው በመስቀል ላይ ለኛ ለኃጢአታችን ሲል ተሰቅሏል፣ ሞቷል፣ ከሞትም ተነስቷል። እሱም ኢየሱስ ክርስቶስ ነው። እሺ ስለዚህ ከተሰቀለው አምላክ ውጭ ሌላ አምላክ አለ ማለት ነው? በአካል አካል እንጂ አምላክ አይደለም። አካልም ይኸውልህ ነገርኩህ እኮ ለአንተ ለማወዛገብ አትሞክር። ነገርኩህ እኮ ይኸውልህ እግዚአብሔር ሶስት አካል አለው። ራሱ ነው የሚያወዛግብ በራሱ ጊዜ አማኝ ከሆንክ አማኝ ስለሆንክ የሞተ አምላክ አለ እዚያ ጋር፣ ያልሞተ ሌላ አምላክ አለ የለም ነው ጥያቄዋ። በአካል አለ አልኩህ እኮ እግዚአብሔር ሶስት አካል አለው። አካል ብቻ ነው መለኮት አይደለም። ያልሞተው መለኮትም ነው። በጣም ጥሩ። ስለዚህ እዛ የሞተ አምላክ አለ፣ እዛ ያልሞቱ አምላኮች ይቅርታ እንድቀነስኩት መንፈስ ቅዱስና አብ አልሞቱም አይደል? እነሱ በስጋ አልተገለጡም፣ ምክንያቱም መንፈስ ናቸው፣ አልተገለጡም አልኩህ እኮ። ስለዚህ እነሱም አምላክ ናቸው። እዛ ጋር ያልሞቱ አምላኮች ሁለት አምላክ አሉ፣ እዚህ ጋር የሞተ አንድ አምላክ አለ። ይሄ ነው። እሺ ከሶስቱ ስላሴዎች አንዱን ብቻውን ነጥለህ አንድ አምላክ ነው ብቸኛ አምላክ ነው ማለት ትችላለህ? አይቻልም። አልችልም። በመለኮት አንድ ናቸው ሶስቱ። አይቻልም። አያችሁ አንድ ብቻውን ተነጥሎ አንድ አምላክ ሊባል አይችልም። የግዴታ አንድ አምላክ እንዲባሉ በጀማዓ መሆን አለባቸው አይደለ? በህብረት አይደለም። ይኸውልህ አምላክ ሲጀመር ይኸውልህ አንተ የምትለው አሁን በመለኮት አንድ አምላክ ነው አለቀ በቃ። ሲጀመር ሁለት አምላክ ሶስት አምላክ አይባልም አልተባለም። አብ አምላክ ነው አይደለም? እግዚአብሔር ሶስት አካል አለው አልኩህ። የእግዚአብሔር አንዱ አካል የሆነው አብ አምላክ ነው አይደለም? አምላክ ነው። ወልድ አምላክ ነው አይደለም? አምላክ አንድ አምላክ ነው። ሁሉም ሶስት አካል እግዚአብሔር ሶስት አምላክ አለው። በመለኮት ግን አንድ ነው። ይኸውልህ እግዚአብሔር አንተ እንዴት ይሄን አተረዳም? እግዚአብሔር ሶስት አካል አለው፣ በመለኮት ግን አንድ አምላክ ነው አልኩህ አይደል እኮ። አካል ብቻ አይደሉም እኮ አምላክም ናቸው እኮ። አማራው አስተውል እንጂ ቁማ። በመለኮት አንድ በአካል ሶስት ብለው እናንተን ሸውደዋቸዋል። እነዚህ አካል አምላካቸው አይደሉም። መጽሐፍ ቅዱስ ያስተማራል። እሺ እንደሱ ከሆነ እንግዲህ አሁንስ አምላክ ናቸው፣ አካል ብቻ አይደሉም። እነዚያ አብ አካል ብቻ ነው ወይንስ መለኮትም ጭምር ነው? መለኮትም ጭምር ነው። ታራሽ አባት ነው። በአካል ሶስት በመለኮት አንድ ብሎ ሂሳብ የለም። ሁሉም አምላክ ናቸው። እግዚአብሔር ሶስት አካል አለው ብሎ ይሄም አምላክ ነው፣ ይሄም አምላክ ነው፣ ይሄም አምላክ ነው። በመለኮት ግን አንድ ነው። እንደዛ የሚል የለም። በመለኮት አንድ አካል በመለኮት አንድ በአካል ሶስት የሚል መጽሐፍ ቅዱስ ላይ አንድ ይሄን ያስተማረ ነብይ የለም። ከየት እንዳመጡባቸው አናውቅም። መጽሐፍ ቅዱስ ላይ ስለ መለኮት ስለ አምላክ ሲናገር አንድ አምላክ ብቻ እንዳለ ነው የሚናገረው። በመለኮት አንድ በአካል ሶስት ነው የአንዱ አምላክ ነቢያት አምላክ የሚል የትም ቦታ ላይ የለም። እነ ሙሴም ሲያስተምሩ፣ እነ ኢሳያስ ሲያስተምሩ፣ ክርስቶስም ሲያስተምር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ወደ ሰማይ ቀጥ ብሎ አባት ሆይ ብቻህን አምላክ አንተ ነህ ብሎ ይናገራል። አብን አንተ ብቻውን አብን አንድ አምላክ ነው ማለት አይቻልም ብለሃል ቅድም። ክርስቶስ ግን ብቻውን አምላክ ነው ብሎ ተናግሯል አብን። ምክንያቱም ክርስትና ያስተማረችህ ብቻውን አንድ አምላክ ነው ስላልሆነ የት ያውጭለታ ነው? ለእኔ ጥቅስ ብቻ ንገረኝ። ዮሐንስ ወንጌል ምዕራፍ 17 ኢየሱስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አብ ብቻውን አምላክ እንደሆነ አስተምሯል። ያውና ምንድን ነው የሚለው? እውነተኛ አምላክ ብቻ የሆነ
አንተን የላከውንም ኢየሱስ ክርስቶስንም ያውቁ ዘንድ ይህች የዘላለም ሕይወት ናት። እሺ እዚህ ቦታ ላይ እውነተኛ አምላክ ብቻ ነው። እውነተኛ አምላክ የተባለው ማን ነው? የላከውንም ኢየሱስ ክርስቶስን ነው ያለው እኮ ይኸውልህ እሱ የተላከ መልእክተኛ ነው። እዚህ ጋር እውነተኛ ብቻ አምላክ ይሆን ካንተን እውነተኛ አምላክ ብቻ ይሆን ካንተን ያለው ኢየሱስ ክርስቶስ ማለት ነው። እውነተኛ አምላክ ብቻ አብ ነው ያለው አይደለም? አንተ ይሄ ጋር ግን የሚለው የላከውንም አብ ነው እኮ። ወደ ላይ አውዱን እንመልከት። ኢየሱስ እየተናገረ ነው። ወደ ሰማይ አይኖቹን አንስቶ አብን እየተናገረ እኮ ነው። ቁጥር 1 ላይ ተመልከት። ያው ምን ይላል? ኢየሱስም ይሄን ተናግሮ ወደ ሰማይ አይኖቹን አነሳና ያውና ኢየሱስም ይሄን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ እያለ እየተናገረ ነው። ያው ያንን አብን ምናለው? እውነተኛ አምላክ ብቻ ይሆን ካንተን አለው። ስለዚህ አብ እውነተኛ አምላክ ብቸኛ አምላክ እንደሆነ ኢየሱስ አስተምሯል። ኢየሱስ ታዲያ ምንድነው ከተባለ መልእክተኛን ወረብ ፈጣሪ እውነተኛ አምላክ ብቻውን የተባለው አብ ነው። የዚህ ጋር እያልኩ ነው። ኢየሱስ ደግሞ መልእክተኛ እንደሆነ ተናገረ። የላከው ኢየሱስ ክርስቶስ ነች ዘላለማዊ ሕይወት አለ። የዘላለም ሕይወት ናት ነው የሚለው ገብቷል። ስለዚህ እዚህ ቦታ ላይ እውነተኛ አምላክ ብቻ የተባለው አብ ነው። ገብቷል አይደል? በፍጹም እንደዛ አልተባለም። ማሳየኸኝ እኮ እኔም እያየሁት ነው። አንተ ማሳየኸኝ እኮ እንደዛ አልተባለም። የላከውን ኢየሱስ ክርስቶስንም ያውቁ ዘንድ ነው እንደዛ የተባለው። ገብቷል? ለአይደለም እውነት ኢየሱስ እየተናገረ እኮ ነው። አይኖችን ወደ ሰማይ አንስቶ አባት ሆይ እውነተኛ አምላክ ብቻ ይሆን ካንተን አለ። አየህ አንተን እስከሚለው ድረስ ኢየሱስ ክርስቶስ ስለ አብ እየተናገረ እንደዛ አላለም። አባቱ ነው። አሁን አባት ስለሚለው ደግሞ እናወራለን። ኢየሱስ ወደ አባት ሲል ጊዜ ፈጣሪ ለማለት ነው አይደለ? አባቱ ነው የተገኘ ነው። ገባህ? ፈጣሪ ለማለት ነው። እሱ እንዳስገኘው እንደፈጠረው ለመናገር ነው። ፈጣሪ እያለ ነው አይደለ? ይኸውልህ ልጁ ነው እንጂ እኔ ፈጠረኝ አላለም። ገባህ ብሏል። ፈጠረኝ እንዳለ ደግሞ እናሳይህ አንድ ጊዜ ዩቴ ትልቁ ላይ ሆኝና ፈጠረኝ አላለም። ገባህ? ኢየሱስ ክርስቶስ ፈጣሪ ነው ያለበት ነው። ምን ተሳይ ጀመር አንተም ተሳይ እኮ ፈጠረኝ ብሎ ኢየሱስ ተናግሯል። ነው ሄደሽ ምታሳይ መረጃ ሲጀምር አንዱን ጋር ቅድም ያሳይ ምን ፕላን ያው አሳየህ አንዴ እስከምከፍትልህ ተረጋጋሽ። ማረው አንዴ ምን ደም ከፍቱ ዝም ብለሽ እንደገድም ታውቃ ፈጠረኝ ብሎ ተናግሯል። እንመልከት አንድ ጊዜ አታግሮምርም። ቆይ ያውና ኢየሱስ ክርስቶስ ፈጠረኝ ብሎ ተናግሯል። እግዚአብሔር የመንገዱ ስራ መጀመሪያ አድርጎ ፈጠረኝ ይላል። ምን ትላለህ? ምንድን ላይ ነው ላይ መጽሐፍ እንትን መጽሐፈ ምሳሌ ምዕራፍ 8 ቁጥር እሺ እስልምና እንድትቀበል ጫና ያደረገብህ ነገር የለም ወይንም ምንም አይነት ሌላ ምክንያት የለም። ነገር ግን እስልምናን አምነህበት ከልብህ ወደህና ፈቅደኸው ነው አይደል ልትቀበል የወሰንከው? አዎ ወድጄና ፈቅጄ ነው። ኦልሞስት ረጅም ጊዜ ሆኖኛል የተለያዩ ንጽጽሮችን ማየት ከጀመርኩ። በተለይ ደግሞ ተድላ የሚባል ሰው የምታውቀው ከሆነ እሱ ጋር የተወሰነ ኮሚኒኬሽን ነበረኝ ሙስሊም ከመሆኑ በፊትና እሱ ሙስሊም ከሆነ በኋላ ኦልሞስት ብዙ ንጽጽሮችን ለማዳመጥ ነው የተነሳሳሁትና ከዛ በኋላ ጊዜ አልፈጀብኝም። ምክንያቱም ከመጽሐፍ ቅዱስ ጋርም ቅርብ የሆነ ቁርኝነትና እውቀት ስላለኝ በቃ ብዙ ነገሮችን ሳይ ሞር ወደዚህ መንገድ ለመምጣት ወሰንኩኝ። መልካም ነው። እሺ ይቅርታ ኔትወርክ ነው አይደል? እሺ አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ
ሙሐመደን ረሱልላህ። ማሻአላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የሆነ የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንግዲህ በየነብያቱ ዘመን አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ይኸው ነበር። የመጀመሪያው ምስክር ስለ አንዱ አምላክ መሆን አለበት። ነብያቶች መጀመሪያ ያስተማሩት ለትውልዶቻቸው ስለዚያ ስለ አንዱ አምላክ ብቻ ነው እና ከዚያ በኋላ በዘመኑ ያለውን መልእክተኛ ወይም ነብይ እንደ መልእክተኛና እንደ ነብይ ይቀበላል። በዒሳ ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ጊዜ በአላህ አንድነት መስክረው ከዚያ በኋላ በዒሳ መልእክተኛነት ይመሰክሩ እንደነበር ሁሉ አላህ ሲተርከልን በቁርአን ላይ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ፣ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ አልኳቸው አለ። ሐዋርያቶችን ምን አሉ? ቃሉ አመና እነሆ አምነናል፣ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያ ነው። እሺ ይሄን ካወቅን አንድ ሰው እስልምናን በመቀበሉ ምን ያገኛል? ምንድነው ትርፉ ወደሚለው እንምጣ። የመጀመሪያ ያገኛችሁት ያንን እውነተኛ አምላካችሁን የአብርሃም የኢስሐቅ የያዕቆብን አምላክ ሌላን አይደለም። የሙሴን የክርስቶስን የነ ማርያምን የገብርኤል የሚካኤል የነዚህ ሁሉ ጻድቃን አምላክ የመላእክቶችም የነቢያቶችን ሁሉ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተገለጠላቸው አምላክ ሌላ አይደለም። እሱ ራሱ የነ አብርሃም የኢስሐቅ የያዕቆብ አምላክ ነኝ አንዱ አምላክ እያለ የሚናገር ነው። በሱረቱ ኒሳ ላይ ምን ይላቸዋል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ወአውሐይና ኢላ ኢብራሂመ ወኢስማዒል ወኢስሐቅ ወአዩበ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ ከአንተ በፊት ወደ ነበሩ ነቢያት ራእይ ቃሌን ስገልጥ እንደነበረው እነሆ ዛሬ ደግሞ ወደ አንተ ገለጥኩልህ። ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ሙሴ፣ ወደ ሃሩን፣ ወደ ክርስቶስ፣ ወደ እነ ሰለሞን እንደገለጥኩኝ እያለ ይናገራል። ወደ እነ ዮናስ እያለ ይናገራል። ወዩኑስ ይላል። ስለዚህ ያንዳንዱን አምላክ በብቸኝነት ታግታችሁ ማምለክ ትልቁ የዚህ ዓለም ጸጋ ነው። በቃ የተፈጠራችሁበትም ዓላማ ይሄው ነው። አምላክ አላህ ለምን እንደፈጠረ ሰዎችን ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን አልፈጠርኳቸውም እኔን በብቸኝነት እንዲገዙኝ እንጂ እያለ ይናገራል። ስለዚህ የተፈጠርንበት ዓላማ ያንዳንዱን አምላክ በብቸኝነት እንድናመልክ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው ሌላ አማልክትን ቢሰብኩ ኑሮ ስህተት ነበር የሚሆነው። ከቀደሙት ነቢያት የተለየ ሌላን አምላክ ቢሰብኳቸው ነበር። አላህ ግን በቁርአን ላይ ሲመሰክርላቸው በልጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። ሙሐመድ ግን እውነትን ነው ይዞላቸው የመጣው የቀደሙትንም ነቢያቶች እውን ብሏቸዋል፣ አረጋግጧቸዋል እያለ ይናገራል። እና ያ ነው። ሌላኛው አንድ ሰው በሰለመ ጊዜ ከአላህ ስብሐነሁ ወተዓላ የሚያገኘው ያለፈ ኃጢአቱን ሁሉ ምህረት ያገኛል። ያለፈ ኃጢአቱን ሁሉ ስርየት ያገኛል። የዚህ ዓለም ትልቁ ጸጋ አንዱን አምላክ ከማወቅ በመቀጠል ከኃጢአት መዳናቸው ነው። ገብታችኋል አይደል? ከኃጢአት መዳናቸው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ከአምላኩ ዘንድ የሚያገኘው የመጀመሪያው ለኃጢአቱ ሁሉ ምህረትን ያገኛል፣ ከኃጢአቱ ሁሉ ይድናል። አላህ ራሱ በቁርአን ላይ ሲናገር በሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን አለ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ንገራቸው ካላችሁበት ክህደት ብትቆጠቡና ወደ እኔ ብትመለሱ ያለፈ ኃጢአታችሁን እምርላችኋለሁ ብሏል በላቸው እያለ ይናገራል። ያ ሌላኛው ከሞት በኋላስ ምን ተስፋ ሰጥቷል እስልምና? ለመሆኑ ሙስሊሞችን ወዴት እንደሚሄዱ አረጋግጦላቸዋል አላህ በቁርአን ላይ። ነቢዩ ሰለላሁ ዐለይሂ ወሰለም አረጋግጠውላቸዋል። እርግጠኛ ሆነው ነው እየኖሩበት ያሉት ይህን ሃይማኖት? አዎ በደንብ አድርገው። አላህ በቁርአን ላይ ከሞት በኋላ ወዴት እንደምንሄድ ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም አለ ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም አለ። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች አለ። በእርሷም ውስጥ ለዘላለም ዘውታሪዎች ናቸው አለ። ይህም የእኔ የአላህ ቃል ነው አለ። ሌላ ሰው አይደለም መጥቶ አብሽር አላህ ገነት ያስገባሃል የሚልህ ራሱ ነው። የእኔ ቃሌ ነው። ወዕደላሂ ሐቃ
የእኔ የአላህ ቃልም እውነት ነው አለ። ገብታችኋል? ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እርሳቸው ምን አሉ? የብነ አልኸጣብ ኢዝሀብ ወናዲ ፊናስ እነል ጀነተ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። አንተ የኸጣብ ልጅ ሆይ አሉት ዑመርን፣ ሂድና በሰዎች መካከል ይህን አዋጅ ተናገር፣ ድምፅህን ከፍ አድርገህ አሉት። ምን የሚል አዋጅ? እነሆ ገነትን ሙስሊም የሆነ ነፍስ ካልሆነ በስተቀር ሌላ ማንም አይገባባትን ብለህ ለሰዎች ንገር አሉት። ያ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኩሉ ኡመቲ የድኹሉነ አልጀና አሉ ኢላ መን አባ ቂለ መን የእባ ያ ረሱለላህ ቃል መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። ይህን ይመስላል። እሺ አንድ ሰው እስልምናን ከተቀበለ በእርሱ ላይ ምን ማድረግ ይጠብቅበታል ወደሚለው ስንመጣ አንዱን አምላክ በብቸኝነት ማምለክና መገዛት ብቻ፣ ሌላ ምንም የለብህም። ከእርሱ ውጭ ሌላ ለማንም አትሰግድም፣ ሌላ ለማንንም አትጠራም፣ ሌላን ማንንም በመካከል አታስገባም። በቀጥታ አንተ ራስህ ከአምላክ ከአላህ ሱብሓነሁ ወተዓላ ጋር የትኛውም ስፍራ ሆነ እርሱን መገዛትና ማምለክ ብቻ ነው። የመጀመሪያው የአምልኮ ስርዓት ምንድነው? ሶላት መስገድ ነው። ስለ ሶላት አሰጋገድ ሙስሊም ጓደኞች ካሉ ከነሱ ትንማርና ወይም ግሩፕ ያስገቡና እዚህ አድሚኖች ወደ ግሩፕ ተቀላቅለ ስለ ሶላት አሰጋገድ ነው። እዚህ ለአመንከውና ለመሰከርከው ለአንድ አምላክ ለአላህ መስገድን ትጀምራለህ ማለት ነው። ከዚያ በኋላ እስላም የሚያዝህን ትእዛዛቶች መማር መፈጸም፣ የሚከለክለን በቻልከው አቅም መራቅ። ምናልባት ሰው ነህና ኃጢአት ብታደርግ